ይሄ ከጀርባ የምታዩት ኤፍኤም ባስ ለህዝብ እንታገላለን የሚሉት ኃይሎች መንገድ የሳቱ እየመሰለኝ። ለማን ነው የእውነት ነፃ ለማውጣት የምትሮጡት? ፋኖ የአማራን ህዝብ ነፃ አወጣለሁ ይላል። ኦነግ የኦሮሞን ህዝብ ነፃ አወጣለሁ ይላል። ማንን ነው ነፃ እያወጣችሁ ያላችሁ? ሲያሻችሁ አይ ከዚህ ነው የመጣችሁና ከፍ አድርጋችሁ የብሔር የሀገር ለማድረግ አንዳችሁ የአንዱን ብሔር ላይ ጥቃት ትፈጽማላችሁ። ዝቅ ስትሉ ደግሞ መንደር ውስጥ ትገቡና ለዛውም ነፃ አወጣለሁ ለምትለው ማህበረሰብ አባትና እናት አይደለም ሌላ ቀርቶ የገዛ ብሔሩን መንደሩ እየገባ ይሄን ያህል ብር አምጣ፣ ይሄን ያህል ካላመጣ ረሽ ምስኪኑን ባለ ሀገር በሰላም የሆነ ቦታ ሄዶ በሰላም ወደ ቤቱ እንዳይመለስ አድርጋችሁት ነው ወይስ በሰላም ወጥቶ በሰላም እንዲገባ ዘብ ቆመለት ነው? ይሄን ህዝብ በነገር ላይ የአማራ ህዝብ የኦሮሞ ህዝብ ሰላማዊ ዜጎች ናቸው። በተለይ ክፍለ ሀገር ያለው ውለታውስ ይሄ ነው። ሳይበላ እኛን አበልቶ ሳይጠጣ እኛን አጠጥቶ በባዶ እግር ሄዶ እኛን አስተምሮ እሱ ጨለማ ውስጥ ቆይቶ እኛ ብርሃን እንዳያይ አድርጎን ነገ ለልጆች ያልፍልናል፣ ሀገራችንም የተሻለ ትሆናለች፣ በእነሱ ተስፋ እናያለን ብሎ በእኛ ተስፋ አድርጎ በእውነት እኛ ግን በነፍጥ መልስ ስንመልስለት በጥይት ስንገለው ስናስፈራራው ምን ይሰማል? በየማሳ የሚንከራተተውን ገበሬ ስቃይ ሲታሳዩት ምን አይነት አይምሯችን የወረደ ቢሆን? የህዝብ እኮ ስንት መከራውን ነው እየቻለ እያለፈ ያለ። ለምንድን ነው ፈተና ላይ ፈተና የምንሆነው? የእናቶቻችንና የአባቶቻችን እንባ እና ስቃይ መከራ እንደ ጎርፍ ውሃ ሆኖ እንዳይወስድን ተጠንቀቁ። አቅም የሌለው ድሃ ማህበረሰብ ጋር እንዲህ አይነት ነገር አስፈላጊ ሆኖ ስላልታየ ማለት ነው። ችግራችሁ ከመንግስት ከሆነ ለምን ከመንግስት ጋር አትጋፈጡም? የኔ ጥያቄ ለምንድን ነው ምንም የማያውቀው ማህበረሰብ የምታንገላት? አግተህ ገንዘብ የምትጠይቅ ከሆነ ይሄ ቢዝነስ ነው እንጂ እየታገልካል ትግል አይደል። ገንዘብ ሲያመጣ ትለቃለህ፣ ገንዘብ ካጣ ይሞታል። ይሄ ማለት ቢዝነስ ነው። ለህዝብና ለመንግስት ያለኝ መልእክት ቢኖር መንግስትም ቆም ብሎ ሊያስብበት ይገባል። ይሄ ጉዳይ አንድ ሀገር አንድ መንግስት አለው። ያ መንግስት ደግሞ ለዜጎች ሰላምና ደህንነት ዘብ የቆመ መንግስት ማለት እኔ የሚገባኝ እነዚህ ሰዎች መንግስት እኛ ነን ብሎ በየቦታ ህዝብን እያሰሩ መንግስት ይሄን ኃላፊነት እንደው በህዝቡ ያለው እምነትም ወደ ኋላ እንዳይሸራሸር ይሄን ነገር በደንብ ቆም ብሎ ቢያስብ የተሻለ ነው ብዬ አስባለሁ። ምክንያቱም ያስተዳድረኛል፣ ይጠብቀኛል፣ ጉዳቴንም በደሌንም ያስጠብቅልኛል ብሎ አንድ መንግስት ሲያስቀምጥ መንግስት እናንተ የመረጣችሁ ሳይሆን እኛ ነን የሚሉ ባዮች ከበዙ እንደው የህዝብ እምነትም ወደ ሌላ እንዳይሄድ ኦኬ ነገር እውነት ወደሚል ድምዳሜ እንዳይሄድ ጥንቃቄ ቢያደርግ መንግስት እና እነዚህ ሰዎች አደብ ማስገዛት ቢያስብበት እላለሁ። ለህዝብ ያለኝ መልእክት አይ ቲንክ አንድ መሆን ያለብን ጊዜ አሁን ነው መሆን ያለብን። በየቦታ በየቤቱ ልናወግዛቸው ይገባል። ስፔሻሊ ወጣቶች አላማው ገብታችሁን ሳይገባችሁ እዚህ ውስጥ እንደው ዘው ብላችሁ ጥልቅ ብላችሁ የምትገቡት አስቡ። ውስጥ ያላችሁም ወንድሞቻችሁ ስለሆናችሁ አስቡበት። እግዚአብሔር ልቦና ይስጣችሁ። ከዛ ውጪ ምንም የምለው ነገር የለኝም። እኔ ስለነበረ ጊዜ በጣም አመሰግናለሁ። ሰላም ሁኑልኝ። ቸር ሰንብቱ።